ይሄን አጥብቄ እቃወማለሁ። እኔ እየደገፍኩ አይደለም፣ ግን ጆከር አማራ እየተሰደበ ነው። ለአማራ ቆማለሁ። እኔ በንግግሩ ላይ በምንም ላይ አስተያየት አልሰጥም። አሁን የአማራ ልጅ አዳምጥ፣ ጆከር ምንም አይነት አስተያየት አልሰጥም ካልኩኝ መብቴ ነው። ግዴታ ብቻ ስኳጅ ስባል ላይ ኖርኩት እኔ ነኝ። ቪዲዮውን ትሰማለህ፣ በደንብ መጨረሻው ትሰማለህ። አረ እየተልከሰከሰ አይደል እንዴ? በየቦታው እየተተኮስቶላል። አልሰጥም አስተያየት ፊቴን ብትል ስሜን እስካልጠራ ድረስ አልናገርም። አማራ እኮ ነው አህያ የተባለው አማራ ነው አይደለ? አንደኛ አስተያየት ማሰጠው አጃል ዘመን ስንዋጋ እኔ ተሳደብ አይደለም ያልን ያለ ነው። ኖ ተሳደብ አይደለም ያልን ያለው አስተያየት እኔ እኮ ማህበረሰብ እንዲሰደብ አልፈልግም። ማህበረሰብ እንዲሰደብ አልፈልግም። እኔና እሷ የግል ችግር ስላለብን መናገርም አልፈልግም። ግልጽ አድርጌ እነግራቸዋለሁ። አለቅ ስሜን እስካልጠራ ድረስ አልናገርም። ለማህበረሰብ እንደ ማህበረሰብ ማንም አህያ የለም። በቃ ይሄ ስህተት ነው። ስለዚህ እኔ አልናገርም። ስሟን ጠርቼ አልናገርም። ትናገረኝ ስሜን እስካላነሳኝ ድረስ አልናገርም። የግል ችግር ስላለብን በቃ አለቀ፣ ጨርሻለሁ። ማንም ሰው አይጨቅጭቅኝ። አትናገሩኝ። እኔ ብቻ ነኝ ደግሞ። ተረጋጋ። እኛ እየተናገርን ነው። ከእኛ ጎን ትቆማለህ አትቆምም ነው አሁን ጥያቄያችን። እንደ ግለሰብ አጀንዳ በእሱ አጀንዳ እኔ ጎንም አልቆምም፣ መናገርም አልፈልግም አልኩ። በቃ እኮ አለቀ። የኔና እሷ ገደብ ስላለን ፒተር እኔ ተናገርኩ አልተናገርኩ ለምን እናንተ አትናገሩም? እናንተ ገደቡን እኮ አልፈዋለች። ገደቡን እኮ አልፈዋለች። ገባ ቀይ መስመሩን አልፈዋል እኮ ይሄ ጉዳይ። ያ ነገር ይገባኛል። እኔ እንደ ግለሰብ ችግር አለ፣ እኔ እና እሷ ችግር አለ። በቃ አለቀ። 4 ነጥብ። ድሮ የነበረ ችግራችን ዛሬ ላይ ብሎክ አድርጋኛ ላይ ማንም እኔ እሷ ጋር ስለ እሷ ሀሳብ መናገር አልፈልግም። ምንም ነገር ስሜን እስካልጠራ ድረስ ምንም መናገር አልፈልግም። ለምን እኔን አትጨቅጭቁኝ። እናንተ መነጋገር ትችላላችሁ፣ መልስ መስጠት ትችላላችሁ፣ ራሳችሁ እንደፈለጋችሁ ማለት። እኔ 3 አመት ነው 4 አመት ተቀጣቅጠናል በዚህ ጉዳይ ላይ። ያን ጊዜ የላችሁ። አሁን የእናንተ ተራ ነው፣ ቀጥሉ። ስሜ እስካልተነሳ ድረስ አልናገርም ካልኩኝ 4 ነጥብ መብቴ ነው። ፒተር ስሳደድም አዳምጠኝ። እኔ እውነቱን ነው የምናገር። ስሳደድም ስንት ነገር ሲደርስብኝ እኔ እንደሌላ ሴት ሆኜ እከሌ 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 ብዬ አልናገርም። ሴት አይደለሁም፣ ወንድ ነኝ። የደረሰብኝ ችግር ምን እንደደረሰብኝ፣ ምን ላይ ስንት ነገር እንደደረሰብኝ፣ ማን እንዳደረሰብኝ ራሴ ጠንቅቄ አውቃለሁ። ጊዜ ነው የምጠብቀው።